ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። Mexico, South Africa. We know they support South Africa. My heart said South Africa, but Millions of African fans watched South Africa's World Cup opening match, but a majority of them were supporting Mexico. So why would Africans not support another African team? because for what South Africa is doing in Africa, we are not happy, and we are fighting xenophobia. Africa, it's like one country. So if one of us is like chasing others, we are not family anymore, you know. They don't want to make we dey their country. They say we dey take their jobs, and mostly we know say that their women will they take, but it's okay, sha. Make they notice say what brought about South Africa is all about them. It was United Africa that pursue apartheid come out there. So the day they start this new division, now when we start leave them behind. Some African countries have repatriated their citizens from South Africa following a rise in anti-immigration tensions. I want to support South Africa. I hope they change because we have to be united. But not everyone on the continent supported Mexico. It's only a group of South Africans that are being xenophobic. Hopefully, some way, somehow, we'll figure out a way to get rid of xenophobia within our continent. ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ የዕለቱ ጉዳይ ፕሮግራማችን ጀምሯል። ያደመጣችሁት ቢቢሲ አፍሪካ በዘንድሮ የዓለም ዋንጫ አፍሪካውያን ሜክሲኮን መደገፋቸውንና ምክንያቱን አስመልክቶ cheering against their own how Africans turned on South Africa በሚል ርዕስ ካዘጋጀው ዘገባ የተወሰደ ነው። በደቡብ አፍሪካ በአፍሪካውያን ስደተኞች ላይ እየደረሰ ያለው ጥቃት አፍሪካውያኑ ደቡብ አፍሪካ ላይ እንዲያመሩ ምክንያት ሆኗል። በመጤጠል ጥቃት ምክንያት ደቡብ አፍሪካ በአፍሪካውያን ብሎም በዓለም ላይ እንዴት እየተሳለች ስለመሆኑ ምን ይነግረናል? እንዲህ አይነቱ አካሄድ ምን አይነት ውጤት ይኖረዋል? ልክስ ነው ወይ? በደቡብ አፍሪካ ስቃይ ላይ ያሉ ወገኖቻችን ለማዳን ምን ይደረግ በሚሉና ተያያዥ ጉዳዮች ላይ ለመነጋገር የሰላም ማስረጽና የግጭት አፈታት ባለሙያው ዶክተር መድህን ማርጮን ጋብዣለሁ። ፕሮግራሙን ሪዮት ዓለም አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር መድህን ለውይይቱ ፈቃደኛ ሆነ ስለተገኘ በጣም እያመሰገንኩ በደቡብ አፍሪካ ስለሚኖሩ ኢትዮጵያውያን ስደተኞች ጉዳይ ከመግባታችን በፊት አጠቃላይ ከሆነውን ጀምርና የስደተኛ ጠል ጥቃቶች በደቡብ አፍሪካ ለመበራከታቸው በዋናነት ከሚጠቀሱ ምክንያቶች ብንጀምር። ሪዮት እንደምነሽ አመሰግናለሁ ስለጋበዝሽኝ። ላንቺም ለምንጊዜ ሚዲያም አድማጮችና ተከታዮች ሰላምታዬን አስቀድማለሁ። ደቡብ አፍሪካ ውስጥ ዘመኑን በአጠቃላይ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ለስደተኞች ከቤታቸው ከአካባቢያቸው ርቆ ላሉት ሰዎች በጠቅላላ የማይመች ዘመን ነው። ባሉበትም በእርግጥ በቀያቸውም ብዙም የማይመች ዘመን ነው። ሰዎች ይገደላሉ፣ እርስ በርስ ይራኮታሉ። ብዙ የሰላምና የፍቅር እንዲህ ተቻችለው ተሳስበው የመኖር ሁኔታ በጣም እየነጠፈ የመጣበት ወቅት ነውና የዓለም አቀፍ ሁኔታዎች ነጸብራቅ እንደሆነ ነው ማየት መገመት የሚቻለው። ከግምትም ባለፈ የዓለም አቀፍ ደረጃ ላይ ያለው እንግዲህ በተወሰነ ሪሶርስ ባለው ሀብት ላይ ነው ሁሉም ሰው የሚራኮተው። ያቺኑ ተሻምቶ በእጁ በማስገባት ህይወቱን የሚመራበት መንገድ ነው የሚያስበው። ይሄ በግለሰቦች ያለው ወደ ሀገር ደረጃም እንደዚሁ ትራንሰንድ ያደርጋል። ሀገርም ደረጃ ስንመጣ ያው በአንደኛው ሀገር ውስጥ ያለው የራሱን ዜጋ ማስቀደም ነገር ውስጥ ይገባል። ሪሶርስ ባጠረ ቁጥር ያለችው ሪሶርስ ላይ መሻማት ይመጣልና አሁን ደቡብ አፍሪካ ውስጥም የሚታየው ነገር የመጤጠል አካሄዱና ከፍተኛ የሆነ የግጭት የጸብ የመግፋት ሁኔታ የተፈጠረው በዋናነት ከሪሶርስ ጋር በተያያዘ ነው። ከስራ ዕድል ጋር በተያያዘ ነው። የስራ ዕድሎቹ ሳይፈጠሩ ሲቀሩ ሀገሮቹ ኢኮኖሚያቸው
ዜጎቹን በበቂ ሁኔታ ማስተናገድ እያጠረውና እያቃተው በሚመጣበት ሰዓት ላይ የሌላውን እጅ ላይ ያለውን በጥረቱም ያለውንም ነገር ለራስ ለማድረግ ለመንጠቅ የመሄድ ነገር ይኖራልና የዛ ውጤት ነው አሁን ደቡብ አፍሪካ ውስጥ የሚታየው ነገር። ከፖለቲካው ዴሊቨር ማድረግ አልቻለም። ፖለቲካው ኢኮኖሚውን ዴሊቨር ማድረግ ካልቻለ ሰበብ የሚሆኑትን ይፈልጋል። በነዛ ማሳበብና ማላከክ ነገር ውስጥ ይገባል። ኢኮኖሚ ፐርፎርም ማድረግ ያቃተው በዚህ ምክንያት ነው የሚለውን በግልጽ ትክክለኛው ምክንያት ከመናገር ይልቅ ሌሎች ምክንያት ናቸው ብሎ የሚላቸውን ማሳበብ ውስጥ ይገባል እና ያ ደግሞ በአጠገቡ ስራ አጥቶ ያለው ወጣት ተቀጣጣይ ነው በባህሪው። ያ ሁኔታ ነው አሁን እንግዲህ እየባሰ መጥቶ እዛ ደቡብ አፍሪካ ውስጥ ያሉትን ጠቅላላ ችግር ላይ እየፈጠረ ያለው እያስገባቸው ያለው። እሺ አመሰግናለሁኝ። እንግዲህ አንደኛው ነገር በትክክል ችግሩ ምንድነው የሚለው ላይ ጠቀስከው የፖለቲካውን እንደዚሁም ከስራ እድል ጋር በተያያዘ አለ። በሌላ በኩል እሱን የማሳበብ ጉዳይ ጠቅሰሃልና እውነታው አለ። በሌላ በኩል ደግሞ ይሄ ነው ተብሎ የሚታሰብ እውነታ ያልሆነ ደግሞ አእምሮ ውስጥ ያለ ነገር አለና በሁለቱ መካከል ስላለው ነገርም ብናወራ ደስ ይለኛል። ምን ያህሉ እንደው የፐርሴፕሽን ጉዳይ ነው በቀጥታ ከስደተኞች ጋራ አያያዝም። ይሄ የስራውን አሳጡን ምናምን እያሉ ነው አይደል ያው ጥቃቱን የሚሰነዝሩት። እሱ ስደተኞች ባይኖርስ ኖሮ ስራ ታገኙ ነበረ ወይ የሚለው ጥያቄና የራሳቸው መሪዎች የፖለቲካውን እንደዚሁም የኢኮኖሚውን ማኔጅ ማድረግ አለመቻል፣ ሌሎች ጉዳዮች የሚነሱትን በተመለከተ እሱን እስኪ ትንሽ ሄድበት። እውነት ብለሻል። ዋናው የጉዳዩ መሰረትም ያለው እዚያ ጋር ነው። ምክንያቱም ዛሬ የተጀመረም አይደለም። በመሰረቱ ትንሽ ወደኋላ ራቅ ብሎ ገፋ ብሎ ሄዶ ማየት ይጠይቃል። 2008 ማለት የዛሬ እንግዲህ አሁን 2026 18 ዓመት አካባቢ ነው። ወደ 20 ዓመት የሚጠጋ ጊዜ ነው። የዛን ነው ራሱን ሁኔታው ማሳየት የጀመረው መግለጥ የጀመረው 2008 ማለት ደግሞ በዓለም አቀፍ ደረጃ የዓለም አቀፍ ኢኮኖሚ ፐርፎርም ማድረግ ያቃተበት የተዳከመበትና ከፍተኛ የሆነ የኢኮኖሚ መቀዛቀዝ የዓለም ሀገራትን ወደ መናጥ የመጣበት ጅምር ነው። ይሁን እንጂ 2008 ያለው የዓለም አቀፉ የኢኮኖሚ ችግር አብዛኞቹ ሀገሮች በአጭር በአንድ በሁለት እና በሶስት ዓመት ጊዜ ውስጥ ከዛ ወጥተዋል፣ አገግመዋል። እና ደቡብ አፍሪካ ውስጥ እስከ 2008 በነበረው ሂደት ውስጥ ዓለም አቀፍ ኢኮኖሚው ጋር ሳይመጣ በፊት ደቡብ አፍሪካ በራሱ እንግዲህ በጣም ውስብስብ የሆነ ሀገር ነው። ብዙ ፍላጎቶች ያሉት ሀገር ነው። ብዙ ወደ የራስ አቅጣጫ ነገሮችን መሳብ የሚፈልጉ አካላት ያሉት ሀገር ነው። አስቀድሞ በጣም በሰው ልጅ ዘር ላይ ታይቶ በምድር ላይ የማይታወቅ አይነት ክፉ የባርነት አይነት አፓርታይድ የሚባለው ሲፈጸምበት የነበረ እና ዜጎቹ በዛ ሂደት ውስጥ ያለፉት ነው እና ከዛ 94 ላይ ነፃ ከወጡ ነፃ የሚለው ነገር እንግዲህ ፖለቲካሊ የፖለቲካ ነፃነት ነው ብለን መውሰድ የምንችለው። ከዛ ጥቁሮቹ ወደ ፖለቲካው መድረክ 94 ላይ መጡ። ከ94 ጀምሮ እስከ 2008 ያለው አንድ 14-15 ዓመት የሚሆነው ኤኤንሲ በጥሩ ሁኔታ ኢኮኖሚንም እያሳደገ ስራዎችንም እየፈጠረ የመጣበት ነው። በየአመቱ ወደ ሚሊዮንም የሚቆጠር ሰው ወደ አዲስ ኤምፕሎይመንት እየቀጠረ ያስገባበት ነው። ኢኮኖሚውን ወደ 6.5 ድረስ በመቶ እያደገ የመጣበት ጊዜ ነበር። 6.5 ለደቡብ አፍሪካ አይነት ኢኮኖሚ በጣም ትልቅ እድገት ነው። ምክንያቱም የትንንሽ ኢኮኖሚ ፐርፎርማንስ ላይ ላሉት ሀገራት ዳብል ዲጂት ወይ ሲንግል ዲጂት አይደለም 3 ዲጂት በ100% አጥፎ ቢያድግም እዛችሁ ነው የሚንፋቀቀው። ግን የነ ደቡብ አፍሪካ ኢኮኖሚ ጠንከር ያለ ኢኮኖሚ ስለሆነ 6% እድገት ማስመዝገብ ትልቅ ምርታ ነበር እና ያንን ሁሉ እያደረጉ የቆዩበት ጊዜ ነበር እስከ 2008 ድረስ ያለው አንድ 14-15 ዓመት። ግን ከዛ በኋላ በ2008 ዓለም አቀፍ የኢኮኖሚ ድቀት
ጋር በተያያዘ እና ሌሎችም የራሳቸው የሆነ የውስጥ ሽኩቻዎች እና ከስልጣን አካባቢ ላይ ርቆ ያሉት የዘረኛው የነጮች አገዛዝ ራሱን የሚያንሰራራበት መንገዶች ለመፍጠር የተለያዩ ኤንጂኦዎችንም እየፈጠረ ማህበረሰብም ውስጥ ኢንፍሊትሬት እያደረገ ኤንሲውንም እያዳከመ የመጣበት ሂደት በኢኮኖሚውም በራሱ ላይ መንጸባረቁን ቀጠለ። ምክንያቱም ትልልቆቹ የኢኮኖሚ አንቀሳቃሽ ሞተር የሆኑት ካምፓኒዎች ፕራይቬት ሴክተር ዘሆል በሚባል ደረጃ በነጮች እጅ ያለ ስለሆነ እና ወደ ጥቁሮቹ ስላልመጣ ነጮቹ የፖለቲካ ተጽዕኗቸውን ከፍ ለማድረግ የኢኮኖሚ ተጽዕኗቸውን እያበረቱና ሻጥሮቹን እየሰሩ የቀጠሉበት ሁኔታ ከ2008ቱ የዓለም አቀፍ የኢኮኖሚ ዝቅጠት በኋላ ነገሮቹ እንዳያንሰራሩና ባለበት እንዲረግጡ እንዲያውም በባሰ እንዲሄዱም አደረገ። ያ በኤኤንሲ በራሱ ውስጥ እንግዲህ መሳሳብን እየፈጠረ መጣ፣ መራኮትን እየፈጠረ መጣ። ሌሎች ፓርቲዎች ከዛ መካከል ተፈጠሩ። የተፈጠሩት ደግሞ ኤኤንሲን ለዚህ ሁሉ በቂ የሆነ ሪፎርምና አብዮት ባለማካሄድ ያደረግከው ነው ብሎ ኤኤንሲን የሚጠሉ ናቸው። ስለዚህ ኤኤንሲ በአንድ በኩል የነጮችን ርህራሄና ከነሱ ድጋፍ ለማግኘት የሚሄድበት የሚያሳየው ገራገር ባህሪ ለነጮቹ ያለውም አለ። በሌላ በኩል ደግሞ በጣም ስር ነቀል የሆነ እንቅስቃሴ የሚያካሂዱና ሙሉ የሆነ የፖለቲካ ነፃነት ብቻ ሳይሆን የኢኮኖሚ ነፃነትም መታየት መገኘት አለበት በሚል የሚንቀሳቀሱ አካላት ደግሞ ኤኤንሲ ጋር የሚያሳዩት ሽኩቻ አለ። ይሄ እንግዲህ መሀል ላይ ሌሎችን ቪክቲም እንዲሆኑ ነው የሚያደርገው። ከመንግስት ለራሱ የሆኑ እንቅፋቶች ባጋጠሙት ቁጥር ኢኮኖሚው በበቂ ሁኔታ ለእናንተ ስራ መፍጠር ያልተቻለው በዚህና በዛ ምክንያት ነው የሚለውን እንደ ሰበብ የሚያቀርበው መሰረታዊ ነገሮችን መመልከቱ ጋር ሳይሆን ሌሎች ከፊት ለፊት በአጭሩ በአቋራጭ ለወጣቶች ሊታዩ የሚችሉ ነገሮችን ማመልከት ውስጥ ነው የሚገቡት። የዛ ውጤት ነው እና አሁን ፕሮግሬሲቭ የሆኑ ኤሌመንቶች አብዮታዊ የሆኑ ፓርቲዎች ወጣቶችን በብዛት የያዙት የተፈጠሩት ኤኤንሲን ከነጮቹ ጋር ነው ለማዳ ሆነ እነሱ ጋር የምትኖረው እኛን ትተናል ይላሉ። ነጮቹ ደግሞ ወጣቶችን ይኸው እናንተን ስራ እየተፈጠረላችሁ አይደለም፣ መልካም የሆነ የስራ እድል እየተፈጠረላችሁ አይደለም በሚል በቀጥታ በመንግስት አካላት ሳይሆን ኤንጂኦዎች አሉ፣ በጣም ጠንካራ የሆኑ የነጮቹ ኤንጂኦዎች እና በሲስተማቲክ ሁኔታ በፓርቲዎቹም ውስጥ የሚያስገቧቸው አሉ። እነዚያን ኢንፍልትሬት እያደረጉ የሐሰት ምክንያቶችን ለነዛ ይሰጧቸዋል። ወጣቶቹ ያንን እያሳዩ እየተመለከቱ መንቀሳቀስ ይመጣል። ያ እንግዲህ በፓርቲዎቹ መካከል ያለው የውስጥ ሽኩቻ ነው። ስለዚህ በዚህ ሂደት መካከል ሰለባ የሚሆኑት ማናቸው ማለት ነው? በአቅራቢያ ያሉት በራሳቸው ስራ ፈጥሮ በራሳቸው ስራ የሚተዳደሩ የመጤ ዜጎች አገር አቋርጦ የመጡት ናቸው እና እነሱ ላይ አይናቸውን ማቅላት ይጀምራሉ። አንዱ እሱ ነው። ሁለተኛ ማህበረሰቡ በራሱም ደግሞ ከውጭ እንደምናስበው በምናየው መጠን ሳይሆን በአካባቢዎቹ የመሻኮት ሁኔታ ያለው ነው። አሁን ኤኤንሲ ከነጮቹ ጋር ያለውን የጸረ አፓርታይድ እንቅስቃሴ በሚያካሂድበት ሰዓት ራሱ የተወሰኑት የደቡብ አፍሪካ ፕሮቪንሶቹ ጋር አሁን በተለይ በነዚህ በነ ኳዙሉ ናታል አካባቢ ያሉ ግዛቶች አካባቢ ከኤኤንሲዎቹ ጋር ያንም መዋጋት አለ። የጎንዮሽ ውጊያ ግጭት አለ። ምንድነው? ጎሳ አይነት ባህሪ የምንጸባረቃል፣ በዛም ይሻኮታሉ። ስለዚህ በእያንዳንዱ ነገር የሚሄዱት አካሄድ ትክክለኛ የሆነ መሰረታዊ ችግር ምንድነው፣ የኢኮኖሚ መሰረታዊ ድራይቨሩ ምንድነው የሚለው ነገር ላይ ሳይሆን ትኩረቱ ሰበብ ማድረግ የሚቻለው የትኛው ነው የሚለው ጋር በቀላሉ እያመላከቱ በመጤዎቹ ላይ አሁን የተለያዩ ቡድኖች እንግዲህ በመጤዎቹ ላይ ከፍተኛ የሆነ ጥቃት እንዲሰነዘር የሚያደርግ ሂደት ውስጥ የገቡት በእነዚህ ሰበቦች ነው እንጂ ዋና ምክንያቱ አይደለም። የአጥቂዎቹ ማንነትን በተመለከተ ይሄ ምን ይነግረናል? እንግዲህ ወጣቶች ተሰብስበው ጥቃት ሲሰነዝሩ እንደዚህ አይነት ነገር ነው የምናየው። ግን ከኋላ አሁን ያልከው
ከተለያዩ ነጭ ባለሀብቶች እንደዚህ ጋር የሚገናኝ ነገር እንደዚሁም ከመንግስትም ጋር የሚገናኝ ነገር ካለው በቀላሉ የሚቆምም ነገር አይሆንም። መንግስት አሁን እንደሚለው እንደዚህ አይነት ጥቃት የሚሰነዝሩት ላይ እርምጃ ወስዳለሁ ምናምን አይነቱም ነገር ላይመጣ ይችላል ማለት ነው። ስለዚህ የእነዚህ ሁሉ ትብብር ነው ወይስ እንዴት አድርገን ልንገልጸው እንችላለን? የአጥቂዎቹን ማንነት በተመለከተ ከምናየውም ጀርባ ያለውን ማለት ነው። በቀላሉ የሚቆም አይነት ነገር አይደለም። ውስብስብ ነው ነገሩ። እጅግ የተወሳሰበው በአንድ በኩል እንግዲህ በነጮቹ በኩል ያለው ሂደት በሰዓቱ ከኤኤንሲ ጋር ያለውን መራኮት ለመፍታት እንደ አንድ መንገድ አድርጎ ማየት ውስጥ የገቡት በምንድነው? ነጮች ላይ በጣም ስር ነቀል የሆነ የኢኮኖሚ አብዮት መካሄድ አለበት የሚለውን መንገድ የሚከተሉ ጥቁሮች አሉ። ኤኤንሲ ቀስ በቀስ ያለውን የሀገሪቱን ኢኮኖሚ ወደ ነጮች ወደ ጥቁሮች ማሻገር ነው እንጂ አሁን በአንድ ጊዜ የሚከደው ሂደት የኢኮኖሚ ቀውስ ይፈጥራል የሚለውን ነገር ይይዙትና በዘዴ ነገሩን ማስታመም ነገር ውስጥ ገብተው በእርቅ በብሔራዊ እርቅ ሂደቱን የፖለቲካ ተሳትፎን አሳድገው የኢኮኖሚ ተሳትፎ ራሱን ጠብቆ በራሱ ጊዜ የሚመጣ ነገር ለማድረግ እና በዛ በደቡባዊ አፍሪካ ውስጥ በዚምባብዌ ያለውን አይነት ከፍተኛ የሆነ ኢኮኖሚ ቀውስ እንዳይመጣ የሚለው ነገር በማየት በሰዓቱ የኤኤንሲ አመራር በቂ የሆነ እርምጃ አለመውሰዱ ምን ይፈጥራል? ወጣቱ የሆነው የኤኤንሲ አባላት ከኤኤንሲ ራሱ አፈንግጦ የሚወጡበት ሁኔታ ፈጠረ። አሁን ኢኤፍኤፍ የሚባለው የኢኮኖሚክ ፍሪደም ፋይተርስ የሚባለው ግሩፕ የኤኤንሲ የወጣት ክንፍ የነበሩት ናቸው በአብዛኛው በሰዓቱ የወጡት። ስለዚህ ወጣቶች እነዚያም ለሀገሪቱ በቂ ስራ መፈጠር አለበት። በሀገሪቱ በቂ ስራ እንዲፈጠር ደግሞ ማድረግ የሚቻለው በምን መንገድ ነው ከተባለ የምርት መሰረት የሆኑት መሬት እንደገና ደግሞ እነዚህ ማይንስ የሚባሉት ምንድነው እሱ ማዕድናት የሀገሪቱ ማዕድናት የሀገሪቱ መሬትና የሀገሪቱ ባንክ በሀገሪቱ ዜጎች እጅ ካልገባ በስተቀር አሁን ባለው በ7% በትክክል 7% አይሞሉም ያሉት የጥቁሮቹ እዚያ ነጮቹ ሀገሪቱ ውስጥ ያሉት የሀገሪቱ ግን ከ7% በላይ ሀብት በእነሱ እጅ ያለ ስለሆነ በዚህ አይነት ሁኔታ ሀገሪቱን መለወጥ አይቻልም። በሀገሪቱ በቂ የስራ እድል መፍጠር ለወጣቶች አይቻልም። የደቡብ አፍሪካ ዕጣ ፈንታ ውድቀት ነው የሚለው ነገር ይይዙና ወጣቶች ከኤኤንሲ ከነባሮቹ የመነጠል ሁኔታና መሰንጠቅ ሲፈጥሩ ወጣቶቹ ያንኑ ያነጣጥረው እንግዲህ ወጣቶች በነጮች ላይ የሚሄደውን አብዮት ማክረር ላይ ነው። ይሄ የወጣቱ አቅጣጫ ነው። ኤኤንሲ ደግሞ ወጣቶቹን ተከትሎ ከሄደ ያለው አማራጭ ማዕድናትን፣ ፋርሞችንና ባንኮችን ከነጮች እጅ ነጥቆ ለጥቁሮቹና ለሌሎቹ ወይም ለሁሉም የሀገሪቱ ዜጎች በእኩል አከፋፍሎ ሀገሪቱን ልምራ ወደምለው ነው የሚሄደው። ያ ዓለም አቀፋዊ ውግዘቱንም ያመጣበታል። ነጮች ኔትወርካቸው በጣም የተስፋፋ ነው በዓለም አቀፍ ደረጃ። በሀገሪቱም ኢኮኖሚውን ሁሉ የተቆጣጠሩ ናቸው። ስለዚህ ያንን ተጽዕኖ ደግሞ ኤኤንሲ ወይም የአፍሪካ ብሔራዊ ኮንግሬስ የሚባለው ያኔ ወደ ስልጣን የመጣው የኔልሰን ማንዴላ ፓርቲ ማካሄድ የሚያስችል ሁኔታ ላይ አልነበረም። ስለዚህ በዚህ ሂደት ውስጥ ኤኤንሲ ጋር ሰላም ልፍጠር ብሎ ማነው ወደ ከነጮቹ ጋር ሰላም ልፍጠር ብሎ ካለ ከወጣቶቹ ጋር መጣላት ግድ ነው የሚሆነው። ማለት ከወጣቶቹ ጋር መጣላው በምንድነው? መሬት መነጠቅ የለበትም፣ ባንክ መነጠቅ የለበትም፣ ማዕድን መነጠቅ የለበትም። ኢኮኖሚው ቀስ በቀስ እያንሰራራ ይመጣል የሚለው ነገር የሀገር ፖሊሲ አድርገን በዛ እንከተላለን። መሬቱን ግን ወደ ግለሰብ ወደ ጥቁሮቹ የምናዞረው ቀስ በቀስ ነው የሚለው ነው ኤኤንሲዎቹ ለሀገሬው ዜጎች የሚያመጡት። ወጣቶቹ ይህንን አይቀበሉም። ኤኤንሲን ደግሞ በምንም አማሎ መያዝ መቻል አለበት ነጭ ያለውን የሀገሪቱን ኢኮኖሚውን በበላይነት ተቆጣጥሮ ይዞ ለመቀጠል።
በዚህ ሂደት እንግዲህ ነጮች ኤኤንሲን በዘዴና በጥበብ ይይዟቸዋል። ወጣቶቹ እያከረሩ በሚመጡበት ሰዓት ላይ የወጣቶቹ ማክረር ደግሞ ከግዛት ግዛት የተለያየ ሪአክሽን ነው ያለው። እነ ዙሉ አካባቢ ላይ ባሉት አሁን በነኳዙሉ ናታል አካባቢ ላይ ያለው የዘር ባህሪም አለበት። የራሳቸው የሆነ ሰው ወደ ፕሬዝዳንትነትና ወደ ኤግዚኪዩቲቭ በኤኤንሲ ውስጥ ካለው ቦታ ላይ በሚንሸራተትበት ሰዓት ላይ በአመጽ የመሳተፍ ነገር ይመጣል። ጥቁሮቹ ላይ እና መጤዎቹ ላይ ማተኮር ይመጣል። ቢያንስ ፕሮቴክሽን የሌላቸው መጤዎች ናቸውና። ስለዚህ በዚህ አይነት ሂደት እየሆነ ነው የመጣውና ሂደቱን በቀላሉ መፍታት የሚቻልም አይደለም። አሁን ላይ ደግሞ ኤኤንሲው ወንበር በየጊዜው እያጣ መጥቷል። ነጮች በበቂ ሁኔታ መስራት የሚገባቸውን ከውስጥ እየሰሩ ቆይተዋል። የኤኤንሲንም ወንበር እያሳጡት ወደ በግሉ መንግስት የማይፈጥርበት ሌቭል ላይ አምጥተዋል። አብላጫ ቦታውን አጥቷል። ይሄ ብቻ ሳይሆን በነሱ ላይ ከሮ በጣም ንብረቱ ሀብቱ መነጠቅ አለበት፣ የነጭ ለጥቁሮቹ መከፋፈል አለበት የሚሉ አብዮታዊ በጣም የሆኑትን እንደነ ኢኤፍኤፍ አይነቶቹን ደግሞ እነሱንም እነዚህ ኢኤፍኤፍ የሚባሉት የአፍሪካ ባውንደሪዎችን አይፈልጉም። ከሌላ ሀገር የመጡ መጤዎችን ደግፎ እነሱን ይዞ ይንቀሳቀሳሉ። ስለዚህ እነሱ ናቸው ይሄ ሀገር በመጤዎች እንዲወረር ያደረጉት የሚለውን ከኋላ ይመግቧቸዋል። በተለያየ መድረኮች እና በተለያየ ኢንፍልትሬት በሚያደርጉት ኤንጂኦዎች በምናምኖቹ ኢኤፍኤፍውንም ያስመታሉ። ስለዚህ ያም ተከፋፈለ። አሁን ስለዚህ ብዙ አካላት ተከፋፍለዋል። ባጭሩ ማንም የሚረዳ የሚደግፍ የሚከራከርለት የሌላው አካል እዛ ጋር ያለው ማን ሆነ? መጤው ሆነን ማለት ነው። ስለዚህ መጤው ላይ አሁን ላይ ያለው ሁኔታ የበረታው በዚህ ሁኔታ ነው እና በቀላሉ ወጣቱ ከበፊቱም በከፋ ሁኔታ ነው። የስራ አጥነት ቁጥሩም እየበዛ እየጨመረ መጥቷል። ድህነቱም እየጨመረ መጥቷል። ስለዚህ ዜጎች ለመጤዎቹ የሚያደርጉት መንግስት ፖሊስ ለመጤዎቹ የሚያደርገው ፕሮቴክሽን ሙሉ በሙሉ የላላ ከሆነ እነሱን ዘርፎ መብላት ይቀላል ወደምለው ነው የመጡት እንግዲህ እነዚህ ጋር ተወጥ የሆኑት ጥቁሮች እና ይሄ ሂደት በጠቅላላ አሁን እጅግ ከፍተኛ የሆነ ተጋላጭነት ላይ ነው የከተተው ያስቀመጣቸው የሀገሩ ማን ነው ሌላ ጥቁር ሀገር ዜጎችን። አንዳንድ ቪዲዮዎችን ስመለከት ነበር የሚሰጡትን ምላሽ በእነሱ በኩል እነዚህ ጥቃት ሰንዛሪዎቹ ይውጡልን እያሉ ሰልፍ የሚወጡት ለምሳሌ ስራዎችን በተመለከተ እንዴት አድርገው ስደተኞቹ እንደወሰዱት እነሱ መስራት እንዳልቻሉ እና የሚሰሩበት ዋጋ ደግሞ በጣም ያነሰ እንደሆነና እንደሱ አይነቱን ነገር ጭራሽ ችላ ልንለው የምንችለው ነገር ነው። ሙሉ በሙሉ እየጸዳ አይደለም። አሁን ከውጭ የሄዱ የውጭ ሀገር ዜጎችም በሀገሪቱ ውስጥ ያለው የፖለቲካና የአመራር ሂደቱ የፈጠረው ክፍተት ዲስፕሊንድ ሆኖ የሀገሩ ህግና የሀገሩ አሰራር በሚጠይቀው መንገድ ህጋዊ መንገዳቸውን ተከትሎ በጨዋነት እንዳይኖሩ ያደረገው ሁኔታ አለ። መጤዎችም በሄዱበት እዛ ባሉበት ሁኔታ ላይ የሚጠበቅባቸውን ዲስፕሊን አክብሮ ይኖራሉ ማለት አይቻልም። አንድ እሱ ነው። ሁለተኛ ጥቁሮቹ ማለት ደቡብ አፍሪካ ዜጎች በራሳቸው ለስራ ያላቸው ዲስፕሊን ደካማ ነው። ከባህልም አንፃር በጣም ኮሎኒያሊዝም በሌላ የአፍሪካ ሀገራት አንፃር የምናየው አይነት አይደለም። በደቡብ አፍሪካ የነበረው የአፓርታይድ ስርዓት ሰዎችን ከስብዕና በታች እንዲኖሩ ያደረጋቸው አይነት ነው። የሰብአዊ ባህሪያቸው በብዙ ኮራፕት አድርጓል። ነገን የሚል ነገር እንዳያስቡ አይነት ነገር አድርጎ ነው የሰራቸው። በማሳቸው በእርሻቸው እንደ ባሪያ፣ በቤታቸው በፋብሪካቸው በእነዚህ በማዕድናት ቁፋሮ ቦታዎች እንደ ባሪያ እንዲሰሩ ከዛ ዊኬንድ ላይ
ገንዘብ ምናምን ነገር አዘጋጅተው መጠጥ አዘጋጅተው አብልተው አስጨፍሯቸው ሰክሮ ምን ብሎ ውሎ ከዛ በማግስት ወደዛ ወደ ስራቸው ሄዶ ጠዋት ወደ ከተማ ገብቶ ረፋድ ከገቡ በኋላ ምሽት 11 ሰዓት ሀገራችን ማለት በኢትዮጵያ ሰዓት 5 PM አካባቢ ላይ በሚሆነው ከተማውን ለቆ ወጥቶ ከተማውን ለነጮቹ ትቶ የበታችነት ተቀብሎ የሚኖሩበት አይነት ባህል ውስጥ ስለከተታቸው ኤቲክስ የሆነ ሶሻል ኤቲክሳቸው በከፍተኛ ሁኔታ እሮድ አድርጓል። ራሳቸውን የመለወጥ ሂደታቸው በብዙ መልኩ ተጎድቷል። የተጎዳ ማህበረሰብ ነው። ቅርብ ቀን ወጥቶ እየተናገረ ነበር። በተለያየ ጊዜም ይናገራል። ጁልየስ ማሌማ ትሮሞታይዝ የሆንን ሰዎች ነን እኛ ራሳችንን ሰልፍ ሰርች ላይ ነው ያለ ነው ተረዱን እያለ የምናገረው ነገር ነበር። ይሄ ውሸት አይደለም። ሰዎቹ በእጅጉ ትሮሞታይዝ ናቸው። ከፍተኛ የሆነ በደል የደረሰባቸውና አእምሯቸው ባህላቸው በአብዛኛው እጅግ በከፋ ሁኔታ ኢሮድ አድርጎ የሄደ ስርዓት ነው አፓርታይድ የነበረውና ያ ስራም እንዳይወዱ አድርጓቸዋል። ሰነፍም እንደሆኑ አድርጓቸዋል። ነገ የሚባል ነገርንም በብዛት እንዳያስቡም አድርጓቸዋል። አንድ ደቡብ አፍሪካዊ የሆነ ሰው ምናልባት ነገ ላይ 1000 ራንድ ነገ ታገኛለ ነገ ላይ ነው የሚሰጥ ተብሎ እያለ ምናልባት 10 ራንድ አሁን ስጠኝ ብሎ አንድን ሰው ለምኖ 10 ራንድ ከከለከለው የነገ 1000 ራንድ ሳይጠብቅ ዛሬውኑ ሊገለው ይችላል ያንን ሰው እና በጣም የሆነ ትሮማታይዝ የሆነ ማህበረሰብ መሆኑ እርግጥ ነው። በአንድ ጎኑ እንግዲህ ምንድነው እዚህ ጋር ሁለት ነገር ነው የምናየው። አንደኛ ያንን እንደ አድቫንቴጅ የሚወስዱ የውጭ ዜጎች በስተዋል። ስርዓት ጠብቆ በአገሪቱ የሀገሪቱን ህግና ስርዓት አክብሮ በጨዋነት ከሌላ ሀገር የመጣ ሰው ብቻ ሳይሆን የሀገሬውም ሰው የራሱ የሆነ ስርዓት አለው። ያንን አክብሮ መኖር ሳይሆን እነሱን ሚስትሪት የማድረግም ነገር ይኖራል። እነሱን በገንዘብ በመደለል ህግ ተከትሎ ሳይሆን ህገወጥ በሆነ ሁኔታ የሚገኙ ገንዘቦችን የመፍጠርና ቢዝነሶቹ ላይ የመሰማራት ነገር ይኖራል። መናቅም ይኖራል። እንዲህ ያሉት ነገሮች አይንጸባረቁም አይባልም። ሁኔታዎቹ የፈጠሩት ክፍተቶች አሉ። ስለዚህ አሁን እነዚህ አንድ ላይ ተከማችቶ መጡና በሀገሪቱ ውስጥ ያለውን መጤዎች እንዲህ በንቀት ይመለከቱናል። በሀገራችን እንናቃለን፣ በሀገራችን እንዋረዳለን። ይሄ መሆን የለበትም። ሀገራችንን ለቆ ይውጡ የሚለው ሳይኮሎጂካል ኢሹም አለ ከስራ ውጪ በተጨማሪ ያለው። ይሄ ሆኖ በሚመጣበት ሰዓት ላይ ደግሞ አሁን ይሄ ወጣቱ የደቡብ አፍሪካው ወጣት ሌላው የአፍሪካ ማህበረሰብና አፍሪካ የሚባለው ሀገር ምን እንደሚመስል በትክክል የተረዳም አይደለም። የሆነ ከጫካ ወጥቶ ደቡብ አፍሪካ የሚመጣ አይነት ነገር መስሎም ይታየዋል። ራስን አግዝፎ ማየት አለ፣ ስንፍናውም አለ። ብቻ የተመሰቃቀለ ባህሪ የተሸከመ ማህበረሰብ ስለሆነ ውጣ ከሀገር ሂድ፣ ከሀገር ከአካባቢ ሂድ የሚለው ነገር ሰውን እጅግ ኢምባራስ በሚያደርግ አይነት ሁኔታ እያደረጉ ያሉት ሀገራቸውን በጣም የበለጸገ ሁሉ ነገር ያለው፣ ሌሎች ደግሞ ምንም በሀገራቸው የሌላቸው እዚያው ባይመጡ ኖሮ መኖር የማይችሉ፣ ስለዚህ እነሱ መጥቶ ደግሞ ደቡብ አፍሪካ የሚባለውን ሀገር ያበላሹ አይነት አድርጎ የማየትም ነገር አለና ስለዚህ ዜጎች አሁን እዚህ አካባቢ ላይ ያሉት ሰዎች ከስራ እድል ጋር በተያያዘ ብቻ አይደለም እየገፉ ያሉት። የራሳቸው ሶሪ ለቃሉ ኢግኖራንስ አለ፣ አሮጋንስ አለ። የራሳቸውን ሀገር ሁኔታንና የሌላውን ዓለም ሁኔታ በአግባቡ አለመገንዘብ አለ። ደቡብ አፍሪካ ከሌላው አፍሪካ ተነጥሎ ፌቱ ምንድነው የሚለውን ያለማገናዘብና የግንዛቤ እጥረትና መሃይምነት አለ፣ የእውቀት እጥረት አለ። ይሄን ሁሉ ነገር እንግዲህ አንድ ላይ አካቶ የያዘ ነውና አሁን ባለው ሁኔታ ይሄንን ሁሉ የሚያስታርቅ የሀገር አሰራር የመንግስት አሰራር ደቡብ አፍሪካ ውስጥ ባጭሩ ይሰፍናል ብሎ ማሰብ እጅግ ከባድ ነው።
እጅግ ከባድ ነው። አደገኛ ሁኔታ ላይ ነው ያሉት። አሁን ደቡብ አፍሪካ ውስጥ ያሉት የሁሉም ሀገር ዜጎች እጅግ አደገኛ ሁኔታ ላይ ነው ያሉት። እውነት ነው። በጣም እጅግ በጣም በሚያሳዝን ሁኔታ ነው ያሉት አፍሪካውያን ስደተኞች በደቡብ አፍሪካ። ደግሞ አሁን ጁን 30 ነው አይደለ? መውጫ ጊዜ ብለው ደግሞ ቀጠሮ ሰጥቷቸዋል እና እሱ በራሱ በጣም የሚያሰጋ ነገር ነው። ምንድነው ጁን 30 ሆኖ ያልወጡ ሰዎች የሚገጥማቸው የሚለውን እና ወደ እሱም እንመጣለን ምን መደረግ አለበት ወደሚለው። ከዛ በፊት ግን ኢትዮጵያውያን የሚገኙበት ሁኔታ ምን ይመስላል የሚለውን እሱን ደግሞ እስኪ ትንሽ ሂድበት። ኢትዮጵያውያን የሚገኙበት ሁኔታ ከሌሎቹ ካሉበት ሁኔታ እየተለየ አይደለም። ምናልባት ሌሎቹ እንዲያውም የሆነ ጥሩ አቅጣጫ እየያዙ ነው ያሉት። ምናልባት ከጥላቻ አንፃር ሁሉም ዜጋ ነው እየተጠላ ያለው። ጁን 30 የተባለው ጁን 30 ገና ነው። ግን እኮ ጁን 30 ሳይሆን ይሄ እንቅስቃሴ እንዳልኩት ቅድም 2008 ነበረ፣ 2015 እና 16 አካባቢ ነበረ። ከዛ በኋላም ደግሞ መሃል ላይ 2022 አካባቢ ነበረ እና በየጊዜው የሚፈጠሩ ግጭቶች እዚያ ጋር የሰውን ህይወት እየበሉ ነው የሄዱት እና አሁንም ባለው ደግሞ ይሄ እንቅስቃሴ የሰሞኑ የዚህኛው ፌዝ እንቅስቃሴ ተጠናክሮ የጀመረው ማርች ውስጥ ነው። ስለዚህ ከማርች ጀምሮ ማርችም ላይ ጁን 30 ነው እያሉ የነበሩት። ስለዚህ ከሱ ወቅት ጀምሮ እየተጠቁ ነው ያሉት ሰዎች እዛ ጋር። እንዲያው አይወራም ብዙ በኢትዮጵያ ኬስ ሙሉ በሙሉ የተሸፈነ ነው። መረጃም የሚሰጥበት አይነት ሀገር አይደለም። አገር ቤትም ደግሞ የሰው ህይወት የረከሰበት ነው። ስለዚህ ተሰዶ የሄደ ቀርቶ እዚህ ሀገር ቤትስ ቢሆን የሚለውም ነገር አለ እና በዛ አይነት ድንዛዜ ውስጥ ስለተገባ ነው እንጂ ኤፕሪል ውስጥ ይመስለኛል ኤፕሪል መጨረሻ ይሁን ሜይ መግቢያ አካባቢ ነው አይደለ ጆሃንስበርግ ላይ የተገደሉት ኢትዮጵያውያን። እነሱ ሲገደሉ አካባቢ ነው እንግዲህ ያቺ ሰሞን አካባቢ ነው ወሬው ወደ ዓለም የወጣው። የኢትዮጵያ የተገደሉት 3 ናቸው 4፣ የናይጄሪያ 2 ሰው ነው የተገደለው በዛች ቀን። ግን የሚገርመው ከተገደሉት ኢትዮጵያውያን ከተገደሉባቸው ኢትዮጵያና ከናይጄሪያ በበለጠ በዚያች ሰሞን ላይ በጣም ሚስትሪክ የተደረገ አንድ ጋናዊ ቪዲዮ አለ። ሂድ ውጣ ከዚህ ሀገር ምን ትሰራለህ? ሀገር ሄድና ሀገርን እዛ ጋር አሰናዳ፣ ሀገርን ያለው ሁኔታ አስተካክል እንጂ እዚህ በሀገራችን መጥተህ አትስራ፣ ሂድ ውጣ በሚል ሚስትሪት አደረጉትና በቪዲዮ ተመልሶ በቃ እኔ ከዚህ በኋላ ወደ ሀገሬ እሄዳለሁ እጄ ሀገርን ፊክስ አደርጋለሁ ብሎ እንድናገር አስገደዱት። ያቺ ቪዲዮ ተለቀቀች። እሷ ቪዲዮ ነች ቫይራል ሆና የተሰራጨችው። ከሷ ቪዲዮ አንድ ቀን ከቪዲዮ ሁለተኛ ቀን ላይ ይመስለኛል እነዚህ አሁን ጆሃንስበርግ ላይ የተገደሉት ኢትዮጵያውያንና ናይጄሪያውያን ጋና ኢሚዲየትሊ ወደ እርምጃ ነው የሄደው። ወደ ምን እርምጃ ነው የሄደው? ይሄ ዜጎቼ ላይ እየተደረገ ያለው ሚስትሪትመንት መሸከም የሚችለው አይደለም። ስለዚህ ደቡብ አፍሪካ ዜጎችን መጠበቅ አለበት። አንድ ሁለተኛ ደቡብ አፍሪካ ውስጥ ያሉት የጋና ዜጎች በሁኔታው ሰግታችሁ በጣም ቨልነራብል ነን እንወጣለን ብላችሁ የምትሉት ስማችሁን ስጡ፣ ተመዝገቡ የሚለውን እዚያው አዘጋጀ ኤምባሲው ላይ። ከዛ በውጭ ጉዳይ ሚኒስቴር በኩል ከደቡብ አፍሪካ መንግስት ጋር በቀጥታ መነጋገር ውስጥ ገባ። ጉዞ ማዘጋጀት ሂደት ውስጥ ገባ። ወደ ሀገር መመለስ ውስጥ ገባ። ይሄ ጋና ኬዝ ነው። ልክ በተመሳሳይ ወቅት ናይጄሪያ በፓርላማ ሌቭል ምን እርምጃ ነው መወሰድ ያለበት? ናይጄሪያ እዚህ ደቡብ አፍሪካ ናይጄሪያ ውስጥ ያላት ጥቅም በተገቢ ሁኔታ እንደ ማስያዣ ተይዞ ዜጎቹ እዚያ ጋር ያሉት የኛ ዜጎች እንክብካቤና ጥበቃ መደረግ አለባቸው፣ ዜጎቻችን አደጋ ላይ ነው ያሉት ወደምለው መጡ። ምን ሀብቶችን ነው እዚያ ጋር ይዘን እነሱ ላይ ጫና ማሳደር የምንችለው የሚለውን ሁሉ ለዩት። ምክንያቱም ከፍተኛ የሆነ
ገቢ የሚያስገኙ የደቡብ አፍሪካ ካምፓኒዎች በአንድ ዓመት እስከ 3 እና 4 ቢሊዮን ዩኤስ ዶላር ገቢ የሚያንቀሳቅሱ ትርፍ የሚያገኙት ቴሌፎን ካምፓኒዎቹ እነዚህ MTN የሚባለው አይነት ይሄ መልቲ ቾይስ DSTV አይነት ሾፕራይት የሚባለው የችርቻሮ ንግድ የሚሰራ ትልቅየው ሱፐርማርኬት አይነት ደቡብ አፍሪካ ሀብት የሆኑት ናይጄሪያ እና ጋና ውስጥ በስፋት ይንቀሳቀሳሉ። እነዚህን መያዝ አለብን። ዜጎቻችን ጥበቃ ሊደረግላቸው ይገባል። የኛም ክብር የኛም ሉዓላዊነት በዚህ መጠን ልደፈርና ልንናቅ አይገባም የሚለው ነገር ይዘው እነሱ ላይ ጫና ማድረግ ጀመሩ። ይሄ በቀጥታ በተግባር መዋል ያለበት ጉዳይ ነው ብሎ መንግስታቸውን አስጠነቀቁ የናይጄሪያ ፓርላማዎች። ስለዚህ የናይጄሪያ የውጭ ጉዳይ ሚኒስቴር መስሪያ ቤትም እዛ ጋር ተጋላጭ የሆናችሁ ዜጎች መምጣት የምትፈልጉ ተመዝገቡ፣ ለእናንተ ፍላይት ይዘጋጅላችኋል፣ ትመለሳላችሁ። እስከምትመጡ ባለ ሰዓት ላይ ደግሞ እዚያው በምትኖሩበት ሰዓት ጥቃት እንዳይደርስባችሁ የደቡብ አፍሪካ መንግስት ጥንቃቄ ማድረግ አለበት፣ ዜጎችን መጠበቅ አለበት የሚለው ጋር መንቀሳቀስ ጀመሩ። ኢትዮጵያ ከዚህ ሁሉ ውስጥ የለችበትም። ከብዛት አንፃር ከተመለከትን ኢትዮጵያውያን ደቡብ አፍሪካ ያሉት ከጋና ዜጎች በጣም በእጅጉ ይበልጣሉ። ምናልባት የናይጄሪያ ዜጎች ቁጥር ይበልጥ እንደው አላቅም እንጂ ከናይጄሪያ እና ከሶማሌዎች እንደዚሁ የኢትዮጵያ ቁጥር ተመጣጣኝ አካባቢ ነው የሚኖረው። ከውጭ ሀገር ከመጡት ዜጎች በቁጥር በአንደኛ ደረጃ ምናልባት ያለው ዚምባብዌ ይሆናል፣ ምክንያቱም እዚያው ጋር ወሰንተኞችም ስለሆኑ። ግን ከደቡባዊ አፍሪካ ሳዳክ ከሚባለው ክልል ውጪ ከመጡት መካከል ከፍተኛ ቁጥር የያዙት እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ናይጄሪያንስ ናቸው፣ ሶማሊያን ጨምሮ። ስለዚህ በኢትዮጵያ በኩል ምንም እየተደረገ ያለ ነገር የለም። ኢትዮጵያውያን ደግሞ የናይጄሪያኖቹ ደቡብ አፍሪካ ውስጥ ያሉ ናይጄሪያኖቹ እና ጋናዎቹም ያህል ግንዛቤ ያላቸው ነው ብዬ መናገር አልችልም። ከግንዛቤ አንፃር ምን ያህል ተጋልጠን ነው ያለ ነው፣ ምን ያህል ጥቃት ላይ እንወድቃለን። ስለዚህ ምን ማድረግ አለብን? ከኢንተርናሽናል ኮሚኒቲዎቹ ከአድቮኬሲ ግሩፖቹ ጋር እንዴት አድርገን ተቀናጅተን ብንሰራ ነው፣ የሀገራችንስ መንግስት ለኛ ምን ቢያደርግልን ነው በሚለው ኮሚኒኬሽን ያላቸውም አይመስለኝም። አገር ቤት ያሉት ዘመዶቻቸውንም ራሱ ጩሁልን እንኳን ብሎ በኢትዮጵያ መንግስትና በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት በኩል ድምጻቸው እንዲሰማ የሚለውንም ነገር እያደረጉት ያለው ምንም አይነት እንቅስቃሴ የለም። ግን አብዛኞቹ ቤታቸው እየተዘረፈ ነው ያለው። ከአካባቢው እንዲወጡ ተደርገው ከሚኖሩበት አካባቢ ራቅ እያሉ ነው ያሉት። ህፃናት ትምህርት ቤት እየሄዱ አይደሉም። ሕክምና የሚሰጥባቸው ተቋማት ውስጥ ሕክምና ማግኘት አይችሉም። ይሄ ተከልክሎ ነው ያለው ደቡብ አፍሪካ ውስጥ። አሁን እነዚህ በየቤት ለቤት እየዞሩ ውጡ፣ ሰኔ 30 እየመጣ ነው፣ ሰኔ 30 እንወጣለን ብላችሁ ብትጠብቁ ሰኔ 30 ላይ የሚያጋጥማችሁ አደገኛ ነገር መሆኑን ከአሁኑኑ ተገንዘቡ እያሉ እየሄዱ ይዘምቱባቸዋል። በከፍተኛ ሰቀቀን ውስጥ ነው ያሉት። አሁን ኢትዮጵያውያን እዚያ ጋር ያሉትን በከፍተኛ ሰቀቀን ውስጥ ነው ያሉት። እንደገና ደግሞ ከመንግስትም በኩል ይሄ ነው የሚባል የሚታይ ነገር የለም። ምክንያቱም ሌሎች ሀገሮች መንግስታት በተለይ በጋና እና በናይጄሪያ በኩል ያለው በኤምባሲ ሌቭል አይደለም እንቅስቃሴ እየተደረገ ያለው፣ በውጭ ጉዳይ ሌቭል ነው ያለው። በጋና እንዲያውም በውጭ ጉዳይ ሌቭልም አይደለም በፕሬዝዳንት ሌቭል ነው እየተደረገ ያለው፣ በሀገሪቱ መሪ ሌቭል ነው እየተደረገ ያለው። በደቡብ አፍሪካ ማነሱ በናይጄሪያ በኩል የውጭ ጉዳይ ሚኒስቴር ነው ጉዳዩን ይዞ እየተንቀሳቀሰ ያለው እየሰራ ያለው። በኢትዮጵያ በኩል አይደለም የውጭ ጉዳይ ሚኒስቴር፣ የሳውዝ አፍሪካ ያለው የኢትዮጵያ ኤምባሲ ምን እየሰራ እንዳለ የሚለው ራሱ ግልጽ አይደለም እና አደገኛ ሁኔታ ላይ እንዳሉ ነው የሚሰማኝ። ሰኔ 30 በሚደርስ ሰዓት ላይ በተለይ አሁን ደግሞ ጋናና ናይጄሪያንስ ዜጎቻቸውን እያስወጡ መሆኑ ራሱን የቻለ ማበረታቻ ነው፣ ማነቃቂያ ነው ለደቡብ አፍሪካ። አሁን ዜጎቹ ሌሎቹ ላይ እየዘመቱ ያሉት ደቡብ አፍሪካ ውስጥ ያሉትም ሀገራት የነ ማላዊ ዜጎች፣ የነ ዛምቢያ ዜጎች፣ የነ ሞዛምቢክ ዜጎች እንደዚሁም ደግሞ የዚምባብዌዎቹ ያው ወሰንተኞች ናቸው፣ ድንበር መሻገር ነው የሚሆነው። እየወጡ ነው ያሉት፣ በአብዛኛው እየወጡ ነው ያሉት ከሀገሮቹ ማነው ከደቡብ አፍሪካ ውስጥ ሀገሮቹ የራሳቸውን ዜጎች እያስወጡ ነው ያሉት።
እንግዲህ መጨረሻ ላይ በግላጭ ቀርቶ ሊቀጠቀጥና ሊገደል ያለው የተወሰነ አካባቢ ዜጋ ነው ማለት ነው። በተለይም ኢትዮጵያውያንና ሶማሊያዎች በከፍተኛ ችግር ላይ እንደሚወድቁ ነው ሁኔታዎቹ አሁን ካሁኑ ፍንጭ እያሳየ ያለው። እሺ አመሰግናለሁ። እንግዲህ ከኢትዮጵያ መንግስት ጋር በተያያዘ እንዳልከው የነ ናይጄሪያ የነ ጋና እንቅስቃሴ ሲታይ በኢትዮጵያ መንግስት በኩል ያለው እንቅስቃሴ እጅግ አናሳ ሆኖ እናገኘዋለን። በሌላ በኩል የኢትዮጵያ ኤምባሲ በፕሪቶሪያ ያወጣቸው የነበሩ መረጃዎችን ሳይ ነበር እና እዛ ላይ ደግሞ የሚጠቀሱ ምን ተደርገዋል የሚሉ ደግሞ ጥረቶችን በተመለከተ አለ። ለምሳሌ የኢትዮጵያ መንግስት ልኡካን ቡድን ወደ ደቡብ አፍሪካ እንደላከ ከፍተኛ የዲፕሎማሲ ልኡካን ቡድን እና ይሄ ቡድን ደግሞ ከደቡብ አፍሪካ የውጭ ግንኙነትና ትብብር ዲፓርትመንት፣ የድንበር አስተዳደር ባለስልጣን፣ የደቡብ አፍሪካ የፖሊስ አገልግሎት እንዲሁም ከሀገር ውስጥ ጉዳዮች ዲፓርትመንት ተወካዮች ጋር ምክክርና ውይይት ማድረጉና ሌሎችም መረጃዎች ይገኛሉ። በአንተ በኩል እንደ አንድ በዚህ ጉዳይ ላይ በሰላም ጉዳይ ላይ በግጭት አፈታት ጉዳይ ላይ ጥናት ምርምር እንዳደረገ ሰው የኢትዮጵያ መንግስት ሊያደርግ የሚገባው ይሄ ማስወጣት የሚባለውንስ ነገር እንዴት ነው የምታየው? የበለጠ ለእንደዚህ አይነት እንቅስቃሴዎች በአንድ በኩል የልብ ልብ የሚሰጥ በሌላ በኩል ደግሞ ህይወት ይበልጣል እንደሱ የልብ ልብ አገኙ ተብሎ የዜጎች ጉዳይ የሚተው አይደለም እና ምንድነው መውጫው? ምንድነው መሆን ያለበትስ? የኢትዮጵያ መንግስትና ሌሎች ደግሞ እጃቸው ላይ የሆነ አንዳች ነገር ማድረግ የሚችሉ ዜጎችስ ምን ማድረግ ይችላሉ የሚለውን እሱን ትንሽ ብትልበት። መልካም። እንግዲህ ደቡብ አፍሪካ ያለው የኢትዮጵያ ኤምባሲ የሚዘረዝራቸው እርምጃዎች ይሄን አይነት እርምጃ ወስጃለሁ ብሎ የሚላቸው እርምጃዎች የዜጎችን አሁን እዚያ ጋር ደቡብ አፍሪካ ውስጥ ያሉትን ዜጎች እየተጋፈጡ ካሉት መከራና ከሚያጋጥማቸው አሳር ሊያስጥላቸው የሚችል እርምጃ አይደለም። የደቡብ አፍሪካ እኮ መንግስት ራሱ ልኡካን እየላከ ነው ወደ ተለያዩ የአፍሪካ ሀገሮች። ራማፎሳ ሰሞኑን ጋና ከሀገር ዜጎችን ስታስወጣ በዘር ጥላቻ፣ በጥቁሮች ጥላቻ፣ በመጤ ጥላቻ የተቸገሩ የተደናገጡ ዜጎችን ከሀገር አስወጥቻለሁ የሚል ነገር ተናገረች። ከዛ አልፎ ተርፎ እየወጡ ያሉት ሰዎች አውሮፕላን ላይ ተሳፍሮ ያንን ቪዲዮ እያደረገች በተነች። ገጽታዬን ነው የጎዳችው፣ ስለዚህ ከጋና ጋር አልላቀቅም እያለ ነው ራማፎሳ ራሱ። እዛ ጋር ያሉትን ዜጎች ትገደላላችሁ፣ ካልለቀቃችሁ ካልወጣችሁ ትገደላላችሁ እየተባሉ ያሉ ዜጎችን አይ ዜጎቼ መገደል የለባቸውም፣ እኔ እኮ ዜጎቼ ናቸው፣ ይሄ ጋና ሀገራቸው ነው፣ ወደ ሀገራችሁ ኑ ውጡ፣ ስለዚህ ለእናንተ ትራንስፖርት እንግዲህ ላዘጋጅላችሁ፣ ትራንስፖርትም የላችሁም፣ ንብረታችሁን ቆጥራችሁ ጭናችሁ አይደለም አሁን ላይ እየወጣችሁ ያላችሁ፣ ስለዚህ ትራንስፖርት ላዘጋጅላችሁ ብሎ የጋና መንግስት የኢትዮጵያን አየር መንገድ ነው ፎር ዛት ማተር የተከራየው። አይተሽዋል፣ ቪዲዮ ላይ እየተላለፈ ነበረ እና በዛ የወጡትን ያን አይነት ፐብሊክ የሆነ ስቴጂንግ ለምንድን ነው የተከፈተብኝ? የደቡብ አፍሪካ ገጽታ ተበላሸብኝ በሚል ነው ራማፎሳ ሰሞኑን መልእክተኞችን ወደ ተለያዩ የአፍሪካ ሀገሮች እየላኩኝ ነው ብሎ የሚል ምን ማለት ነው? አይ ዜኖፎቢያ አይደለም፣ ወንጀለኞች ናቸው ደቡብ አፍሪካ ያሉትን ከዛ እኔ እያባረርኩ ያለሁት ህገወጦችን ነው፣ ድንበር አቋርጦ ዘሎ የገቡትን ነው፣ ይሄንን ስለዚህ ከሀገሬ ማስወጣት መብት አለኝና ሁሉም መውጣት አለባቸው እያሉ ነው አድቮኬት የሚያደርጉት የደቡብ አፍሪካ መንግስት። ስለዚህ ከነሱ ጋር ምንም አይነት ድርድር የሚደረግ ነገር አይደለም። አንደኛ። ሁለተኛ እውነት ለመናገር በዚህ ሰዓት ላይ የደቡብ አፍሪካ መንግስት ራሱ ከሱ እጅ ጉዳዩ ኦልሞስት አምልጧል። ምክንያቱም ስደተኞች እንደሌላ ሀገር ስደተኛ የደቡብ አፍሪካ መጤዎች ስደተኛ ሆኖም ድንበር ተሻግሮ የገቡት ከደቡብ አፍሪካ ዜጎች ጋር ተቀላቅሎ ነው ያሉት እንጂ በስደተኛ ጣቢያ አይደለም ያሉት። በስደተኛ ጣቢያ ሲኖር የደከመ መንግስት
ካምፑን ያስጠብቃል። ህዝብ መካከል ያሉት ከሆነ ስደተኞች ህጋዊም ህገወጥም የተባሉት ለደቡብ አፍሪካ አሁን እየተንቀሳቀሱ ላሉት ማርች ኤንድ ማርች ለምለው ይሄ በየጎዳናውን እየዞሩ ውጡ ሀገራችንን ለቃችሁ ውጡ እስከ ሰኔ 30 ለምሉትና ከነሱ አስቀድሞ የማርች ኤንድ ማርች እንግዲህ ፋና ወጊ የነበረው ዱዱላ የሚባለው ሙቭመንት ነው። ይሄ በተለይ ወደ እንተና አካባቢ ላይ ነው ያለው፣ ደርባን አካባቢ የዙሉ አካባቢ ሰዎች ናቸው። ውጡ ከሀገራችን የሚል ነው እሱም ቢሆን ቃሉ። እነሱ የጀመሩት የዱዱላ ሙቭመንት እና የማርች ኤንድ ማርቹ ከመጠጠል የሆነ የወጣቶች ግሩፕ ከመሆን አልፎ አሁን ወደ ማን ደረሰ? ወደ ጠቅላላ ወጣት አቀፍ ወደ ሆነው ደረጃ ደርሷል። ስለዚህ ሁሉም ሰው ነው ውጣ እያለ ያለው። ሁሉም ወጣት በሚባል ደረጃ እጅግ በጣም አነስተኛ ቁጥር ያለው ወጣት ሲቀር በፊት እንዲያውም ከወጣቶቹ ይሄን አይነቱን እንቅስቃሴ ትንሽ በማቀዝቀዝና በማለዘብ የራሱ የሆነ ተከታይ ያለው ቡድን የሚባለው የኢኤፍኤፍ ቡድን ነበር። ኢኤፍኤፍ በራሱ አሁን ሙሉ በሙሉ ፓወሩንም ምኑንም ሪስክ አድርጓል። ዜጎች መጤዎቹ ላይ ይሄ አይነት ጥቃት መከፈት የለበትም በሚል የሚሰጠው መግለጫ ኢኤፍኤፍን አይ ሄድ አንተ ወደ ዚምባብዌ ሄድ፣ አንተ የዚህ ሀገር ዜጋ አይደለም፣ አንተ ወደ ናይጄሪያ ሄድ፣ አንተማ የዚህ ሀገር ዜጋ አይደለም የሚል ነው ያስመጣባቸውና ሁሉም አሁን አንገታቸውን ወደ መድፋት ነው የመጡት። ስለዚህ የሀገሩ መንግስት ሙሉ ቁጥጥር አሁን በዚህ ሰዓት ላይ በዜጎቹ ላይ ያለ አይነት አይደለም። የበለጠ ከፍተኛ የሆነ ትኩረት እንዲኖርና የኤኤንሲ ጉዳይ ብቻ ሳይሆን የጥምረት መንግስት ነው አሁን ላይ ያለው። ነጮችና ጥቁሮች በጋራ የሚያስ ማለት ኤኤንሲ እና ዲሞክራቲክ ዩኒየን የሚባለው የነጮቹ ፓርቲ በጋራ የሚያስተዳድሩት መንግስት ነው። ሲሪየስ እርምጃ ወስዶ እንዲሄዱበት ምናልባት አንድ ተስፋ የሚታየው ምንድነው? ፔቲሽንም ምንም አዘጋጅተን እየበተንን ነበር። ለሱም ራሱ ምላሽ በበቂ ሁኔታ እያገኘን አይደለም። 24 እና 25 ላይ የዛሬ 10 ቀን ኦልሞስት ማለት ነው የአፍሪካ ህብረት የኤግዚኪዩቲቮቹ ማለት የሚኒስትሮቹ የጋራ ጉባኤ የሚሆነው ግብጽ ላይ ይካሄዳል። ለሱ ጉባኤ ጋና ከወር በፊት ጀምሮ ይሄ አጀንዳ እንዲያዝ ብላ አጀንዳው መያዝ የለበትም በሚል ያንገራገሩ ነበር። በዛ በፕሬሸር ግሩፖቹ በምኑ በአጀንዳነት ተይዞ የምነጋገሩበት አይነት እንዲሆን በሚል ያቺ አለች። ስለዚህ በዚች በ10 ቀን ጊዜ ውስጥ ሰኔ 24 እና 25 በምትካሄደው ጉባኤ አፍሪካ ህብረት በራሱ ኦርጋናይዜሽን ነው ተብሎ ኤግዚስተንሱን ሙሉ በሙሉ በድፍረት ለመናገር የሚከብድ አይነት ደካማ ድርጅት ነው። ግን ጋናና ናይጄሪያን በጋራ ግንባር ፈጥሮ የሌሎች ሀገር ዜጎችም ኤንጂኦችም ፐብሊክ ስኮላሮችም የተለያዩ አድቮኬሲ ግሩፖችም ተንቀሳቅሰው በእነዚህ ላይ ጫና በማሳደር በግብፁ ጉባኤ ላይ ኤኤንሲ ጫን ያለ አቋም ይዞ እነዚህ ቅስቀሳ እያካሄዱ በመጤዎቹ ላይ የጸረ መጤ እንቅስቃሴ እያፋፋሙ ያሉ ወንጀለኞችን የኤኤንሲ እና ጠቅላላ የደቡብ አፍሪካ መንግስት አሁን የጋራ የጣምራው መንግስት ቁጥጥር ስር እንዲያውለው ዜጎች የሆኑት ወይም ህጋዊ የመኖሪያ ፍቃድ ያላቸው እና የመኖሪያ ፍቃድ የሌላቸው በአግባቡ ተለይተው በሰከነ ሁኔታ ከሀገር የሚወጡበት ሁኔታ እንዲፈጠር፣ ህግ የበላይነት በሀገሪቱ እንዲሰፍን፣ ዜጎች እነዚህ አሁን ወሮበሎች እየሄዱ ህግን በራሳቸው የማስከበር አይነት እንቅስቃሴ እያደረጉ ያሉት እንዲገታና የደቡብ አፍሪካ መንግስት በዚህ አንፃር ኃላፊነቱን እንዲወስድ የሚል ጠንከር ያለ አቋም ከያዙ ብቻ የአፍሪካ ሚኒስትሮች ስብሰባ አሁን እዚህ ግብጽ ላይ የሚካሄደው ከ10 ቀን በኋላ ያለው እሱ ጠንካራ የሆነ ሪሶሉሽን ካስተላለፈ ብቻ ነው አሁን እዚያ ደቡብ አፍሪካ ውስጥ ያሉት ሌሎች መጤዎች ከከፋ ምናልባት ግጭትና አመጻ ሊድኑ ሊተርፉ የሚችሉት በዛ መንገድ ብቻ ነው የሚሆነው እንጂ እጅግ አሳሳቢ ሁኔታ ነው አሁን ያለው እንጂ አሁን የደቡብ አፍሪካ መንግስት የኤኤንሲ መንግስት የራማፎሳ መንግስት ፖሊሱ አማጽያንን ሰልፈኞችን ነው የሚያጅበው እንጂ ጥቃት የሚደርስባቸውን ሰዎች አይደለም የሚከላከለው።
ቤት ለቤት እየሄዱ ዘመቻ የሚከፍቱባቸውን አቁሙ የሚል የለም። ይህን የሚያስተባብሩ ሰዎች ሚዲያ አክሰስ ይሰጣቸዋል። ከበቂ በላይ ሚዲያ አክሰስ ይሰጣቸዋል። ሁሉም የደቡብ አፍሪካ ሚዲያ ይሰጣቸዋል። አሁን እቺ ጀስንታ የምትባለው እለት በሚዲያ ላይ ወጣ ነው መግለጫ ስትሰጥ የምትውለው። ሌላው የዙሉም ሰውዬ ይሄ ሁሉም ይሄንን ቅስቀሳ የሚያስተባብሩት ውጡ እያሉ ነው የሚቀሰቅሱት። ፖሊሶቹ በቅስቀሳውም ሰዓት ላይ እነሱን ነው የሚያጅቡት። ፖሊስ እያየ ነው የዶክመንትን እስቲ ያሳየኝ እያሉ የመጤ ዜጎችን እነዚህ ሰልፈኞች የሚጠይቁት። መጤ ዜጋን ዶክመንት መጠየቅ የፖሊስ ስራ ነው እንጂ የሰልፈኛ ስራ አይደለም። ይሄንን ፖሊስ እና የሀገሩ መንግስት ተናቦ ነው እየሰራ ያለው። ስለዚህ በከፍተኛ ጥንቃቄ ካልተያዘና ከኢትዮጵያ መንግስትም በቂ የሆነ ትኩረት ካልተሰጠ ኢትዮጵያ ውስጥ ያለው አሁን ደግሞ ምሁራኑም ምኑም የዜጎቹ ወገኖች የሆኑት ወላጆቹ ምኖችም እዚያው ኢትዮጵያ ደቡብ አፍሪካ ዜጎች ዘመዶቻቸው ያሉት ዜጎችም በቂ ትኩረት ካልሰጡና ካልተንቀሳቀሱ አስቸጋሪ የሆነ ሁኔታ በጣም አስደንጋጭ የሆነ ሁኔታ ሊፈጠር ይችላል። እንግዲህ አንተን ማህበራዊ ትስስር ገጽ ስመለከት ነበርና አሁን ያልከውን ጉባኤ በተመለከተ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ከሳምንት በኋላ ግብጽ በሚያካሄዱት ጉባኤና እንዲሁም በፓን አፍሪካ ፓርላማ አማካኝነት ደቡብ አፍሪካ መንግስት ላይ ጫና በማሳደር መጤ አፍሪካውያን ላይ በከፍተኛ ደረጃ የተዘረጋውን ጥቃት ለማስቆም ስለተከፈቱ ዓለም አቀፍ ንቅናቄዎች በተመለከተ ማለት ነው የኦንላይን ፊርማ ማሰባሰቢያ እየተካሄደ እንደሆነ ሁለት ሊንኮች አያይዘሃል። እነሱን ከሀሳብ መስጫ ሳጥን ውስጥ አስቀምጣቸዋለሁኝ። አድማጮቻችንም እየፈረሙ ድምፅ ለመሆን ተጽዕኖ ለመፍጠር እንሞክር እላለሁኝ በዚህ አጋጣሚ። ምክንያቱም እስካሁን ድረስ የደረሰው ራሱ እጅግ በጣም ያሳዝናል። ከዚህ በኋላ ደግሞ እንደገና የበለጠ እልቂት ነው ዝም በተባለ ቁጥር የሚመጣውና ምንችላትን እጃችን ላይ ያለችውን ነገር ለማድረግ በመንግስትም በኩል የሚችለውን ነገር እንዲያደርግ ተጽዕኖ በመፍጠር ረገድ ድምፃችንን ማሰማት ይኖርብናል። ሁለቱንም ለማድረግ እንሞክር ላለሁኝ በዚህ አጋጣሚ ቀደም ያልከው ነበረ ከሌሎች አፍሪካውያን ተነጥላ ደቡብ አፍሪካ እጣ ፈንታዋ ምን ሊሆን እንደሚችል እንኳን የማያስቡ እንደዚህ ያልክ ጥቃት ስለሰንዛሪዎቹ ስትናገር ነበርና ነገር ግን ያው በመንግስት በኩል ቢያንስ ይገባዋል ብዬ አስባለሁኝ የሆነ ያለው ነገር። ለዛም ነው ቅድም ከጋና ጋር የገጽታ ግንባታን ምናምን በተመለከተ ንትርክ ውስጥ እየገባ ያለው የደቡብ አፍሪካ መንግስት ማለት ነውና አሁን በዓለም ዋንጫውም ላይ የታየው ነገር በጣም አንቂ ነገር ነው ብዬ አስባለሁኝ እርምጃ መውሰድ ከተቻለ ማለት ነው። በእርግጥ ያሳዝናል አይደለ? የሆነ ሀገር በሙሉ እንደዛ ሲፈረጅ ድምፃቸውን ለማሰማት ወጥተው ነው ለማለት ቁጥራቸው ስንት የሚሆን የሞከሩ ሰዎች አሉ። ማሌማ በጣም በቁጣ ሲገስጽ ነበረ የሀገሩን ተወላጆች እንዲያታድርጉ ምናምን እያለ። እነዚህ አይነቶቹ ነገሮች አሁን የመግቢያ ላይ ያሳየሁት በርካታ አፍሪካውያን ጥቂት የሚደግፉ እንዳለ ሆኖ አብዛኞቹ ግን ሜክሲኮን የደገፉት በዚሁ መጤ ጠል ጥቃት ምክንያት በዓለም ዋንጫውና እንደዚህ አይነቱ ነገር የበለጠ ጥላቻን እየፈጠረ ልዩነት እየፈጠረ ለጥቃት ምንጭ እየሆነ የሚሄድ ነገር ይኖረው ይሆን ወይስ ደግሞ የሆነ ማንቂያ ደወል ሆኖ ለውጥ ሊያመጣ ይችላል? እንዲህ አይነት ነገሮችንስ እንዴት ነው የምታያቸው? እውነት ነው ሪዮት። ከዜጎቹ ማለት ወገኖቻችን እዛ ጋር አሁን ለጥቃት የተጋለጡ ወገኖቻችን ከመኖራቸው ባልተናነሰ የደቡብ አፍሪካ የራሱ እንደ ሀገር ያለው ፌት አሳዛኝ ነው። ምክንያቱም አሁን ላይ አፍሪካ የሚባል አህጉር በአህጉርነቱ ሊቀጥል የሚችለው ተፎካካሪ መሆን የሚችለው ውስጣዊ አህጉራዊ ትብብር በማጠናከር ነው። ከሌላው ዓለም ጋር የሌላውን ዓለም ሁሉ ያበለጸገ ሪሶርስ ይዞ በድህነትና በግጭት የሚኖርበት ምክንያት ውስጣዊ ትብብር ስለሌለ ብቻ ነው እና ይሄንን እንግዲህ ለመቀልበስ የሚቻለው ውስጣዊ አህጉራዊ ሀገር ለሀገር አካባቢ ለአካባቢ ያለውን ትብብር በማጠናከር ነበር እና በዛ አንፃር ደቡብ አፍሪካ ይሄ አሉ አይደለ በየአካባቢው አንከር ስቴት የሚባሉት በየዞኑ ያሉት እና ከነዛ አንዷ ነች። አንዷን ብቻ ሳይሆን በሪጅን ሌቭል ለደቡባዊ አፍሪካ አንከር ስቴት መሆኗ ብቻ ሳይሆን ለአህጉሩም በራሱ ወካይ ነበረች በአብዛኛው
የሚገርም አይነት አፕሩቫል ነበረ ለደቡብ አፍሪካ በጠቅላላ ከአፍሪካ ይሰጣት የነበረው። አፍሪካን በዓለም መድረክ እንዲወክል የሚል አንድ ሀገር ይሰጥ ቢባል አይ እኔ ነኝ መሄድ የሚገባኝ በሚል ብዙ አይገዳደሯትም። በቃ ተቀባይነት ከአፍሪካ አሁን እንግዲህ ናይጄሪያ ማለት ወደ 250 ሚሊዮን ህዝብ የያዘ ሀገር እሱ ሀገር ምን ማለት ነው? እያንዳንዱ 5 አፍሪካዊ አንዱ ናይጄሪያዊ እንደማለት ነው። ያ ናይጄሪያ እንኳን ኖ እኔ ነኝ ቅድሚያ ማግኘት የሚገባው በሚል ብዙ አይፋለማትም አፍሪካን። በተለይ ከፖስት አፓርታይድ ኢራ ከማንዴላ ወዲህ ይሄንን ያገኘችው አንደኛ እጅግ አደገኛ የሆነ የባርነት ስርዓትን አልፋለች። ከዛ ባርነት ስርዓት ደግሞ ሀገረ በሚል ደረጃ ነው ሁሉም የአፍሪካ ሀገር ተረባርቦ ከባርነት ደቡብ አፍሪካ ነፃ እንድትሆን ያደረገው። በዛ ያልተሳተፈ የለም። አሁን ብዙ አፍሪካዊ ቅድም ባሳየሽው ቪዲዮም በሜክሲኮ ጨዋታውም ኬዝ ሰው በዚህ መጠን የበገነው በዚህ መጠን በጣም የተናደደው ውለታ በመርሳታቸው ጭምር ነው። ምክንያቱም ደቡብ አፍሪካ አሁን የደቡባዊ አፍሪካ ውስጥ ያለውን ውጡ ከሀገሬ እያሉ ውሻ የሚያደርጓቸው ዚምባብዌያኖች ለደቡብ አፍሪካ ነፃነት ኦልሞስት እንደ ወታደር የታገሉ ናቸው። ዛምቢያኖቹ እንደ ወታደር ተሰልፈው የታገሉ። ዛምቢያ ደቡብ አፍሪካ የኤኤንሲ ጽህፈት ቤት በዘለቄታው እዛ ነው የነበረው እና አንጎላ ከነ ኩባ ጋር ሆኖ አሁንም የነጮችን ስርዓት የታገሉ ጦር የተማዘዙ ናቸው። ሌሎች ሀገሮች ራቅ ብሎ ያሉት እነዚህ አሁን ናይጄሪያ እነ ጋና እዚህ አሁን ያሉት ሰሜን አሁን አፍሪካ ውስጥ ያሉ ሀገሮች ብዙም ተባባሪ አይደሉም። ብዙም ጊዜ የሆነ ይሄ የአረባዊ ስሜት አንዳንዴ ከአፍሪካዊ ስሜት ጋር ስጣላባቸው ይታያል፣ ስስባቸው ይታያል። ግን ደቡብ አፍሪካን በተመለከተ ያ ነገር የለም። አልጄሪያ ለደቡብ አፍሪካ ዜጎች የእንቅስቃሴ ወረቀት አይደለም ስትሰጥ የነበረው ፓስፖርት ነበር የምትሰጥ የነበረው። የራሷ ዜጋ ላልሆነው ዜጋዬ በሚል ፓስፖርት ሰጥታ ነበር የሚንቀሳቀሱ የነበሩት። ግብጽ በራሷ ሚዲያ ትሰጥ ነበረ። የኤኤንሲ ድምጽ ከግብጽ ይስተጋባ ነበር። ገንዘብ በማዋጣት ረገድ ትምህርት ቤት ሁሉ ገንዘብ እያዋጡ ነበር። እነዚህ እነ ናይጄሪያ ሌሎችም እነ ጋና ይሄ በየሀገሩ ያለውን ውለታ ነው የበሉትና ያም ጭምር ነው አሁን ቅድም ያነሳሽውን የሜክሲኮን ሁኔታ ሰሞናዊ ሁኔታ ላይ እንዲህ ሚስትሪት መደረጉ ብቻ ሳይሆን ውለታ መርሳታቸውም ጭምር ነው። ይሄንን ቅድም ላልሽው ነውና ከዛ ባሻገር ግን ምንድነው ደቡብ አፍሪካ ያለ ደቡባዊ አፍሪካ ምንም ነች። ደቡባዊ አፍሪካ የሚባለው ሳዳቅ የሚባለው ኮሚኒቲ ወደ 16 የሚሆኑ የአፍሪካ ሀገሮችን ያቀፈ ነው። ንግድ እዛው ነው ያለው። ሁሉም ነገር ሪሶርስ እዛው ነው ያለው። ደቡብ አፍሪካ ውስጥ ዛሬ የሚጠጡት ውሃ የልሶቶ ነው። ጆሃንስበርግ ውስጥ አብዛኛው የውሃ ፍጆታ የልሶቶ ነው። ይሄ እንግዲህ ጆሃንስበርግ እንዲያው መራቅ ብሎ ነው ያለው። ግን አጠገቡ ያሉት እነ ፍሪ ስቴት ግዛት ምናምኖቹ ጠዋት ልሶቶ ማነው ወደ ፍሪ ስቴት መጥቶ ከሰዓት ልሶቶ ተመልሶ የሚያድሩ አይነት ሁኔታ ነው ያለው። ተቀላቅሎ ያለ ማህበረሰብ ነው። በሰሜኑ ፓርት ላይ ከተመለከትሽው ከዛምቢያ ጋር በምስራቁ በኩል ከሞዛምቢክ ጋር የተዋሃደ ነው። በሰሜን ምስራቅ በኩል ደግሞ ያለው የደቡብ አፍሪካ ግዛት ማለት ከዚምባብዌ ጋር ተዋህዶ ያለ ነው። በወዲያ በኩል ከናሚቢያ ጋር ተዋህዶ ያለ ነው። የምናገሩት እንደዛ ነው። በቃ ይሄ እንደ ራስ ሀገር የሚተላለፉበት ነው። አሁን እሱ ነው ሮድ እያደረጉ ያሉት እየበጣጠሱ ያሉት። በጋራ ካልተናገዱ የደቡብ አፍሪካ ንግድ ምንም ትርጉም ያለው ነገር አይደለም። የተሻለ ኢንዱስትሪያላይዝድ የሆነ ሀገር ነው ከአፍሪካ። እሱንም አሁን ባለፈው የዚህ አንድ 30 ቀን አካባቢ ይመስለኛል ሞሮኮ ቅድሚያውን ወስዳለች። በኢንዱስትሪያላይዜሽን ደሞስት ኢንዱስትሪያላይዝድ የነበረችውን ቦታ አጣለች። ግን ደቡብ አፍሪካ ኢንዱስትሪያላይዝድ የሆነች ሀገር ሆና ብትቀጥል ራሱ ምርቷን መሸጥ የምትችለው ለአፍሪካ ነው እንጂ ወደ ውጭ ሀገር ልካ ለቻይና አይደለም፣ ለህንድ አይደለም። ሳቹሬት አድርጓል የሌሎቹ ዓለም ሀገራት ኢኮኖሚ። ስለዚህ ይሄንን ማጣት ራሱን የቻለ ችግር ነው። ራሱን የቻለ በጣም አሳዛኝ ነገር ነው። የፓን አፍሪካኒዝም ስፒሪቱ ደግሞ ይሄንን መሸርሸሩ
ብዙ ታግሎ ነው የሁሉም ሀገር ዜጎች በየቦታው ያሉት የቀደምት አባቶች እነ ነሬሬ ከነዚህ ከታንዛኒያ እነ ኬንያታ እነ ኃይለ ሥላሴ እነ ናክሩማ እነ አህመድ በንቤላ ላይ አልጄሪያ ሁሉም ሀገር ነው የተረባረቡት ያንን የፈጠሩት ታች ያሉት እነ ከኔት ካውንዳ ደግሞ እነ ዛምቢያ አካባቢ ላይ ያሉት ተረባርቦ የፈጠሩት የአፍሪካውያንን የጋራ መሳሳብና መቀራረብን አሁን በዚህ ሌቭል በአንድ ጊዜ ከአፍሪካ አእምሮ ወጣ ለብቻዋ ቆማለችና የደቡብ አፍሪካ እጣ ከዚህ በኋላ እጅግ አሳዛኝ ነው የወደቀች ሀገር ነው የምትሆነው እንጂ ሀገር አትሆንም አትቀጥልም ከዚህ በኋላ ደቡብ አፍሪካን በራሷ አሁን ላይ ውጡ የሚባሉ ሰዎችም ከዚህ በኋላ የደቡብ አፍሪካ ኢኮኖሚ እየደከመ ስለሚመጣ ወደ ሀገራቸውና ወደ ሌላ ዓለም መሄዳቸው አይቀርም ውጡ ባይባልም በራሱ ኢኮኖሚው ነው አይደል ዘጋይቶ ያሉትና ደቡብ አፍሪካ በራሷ ውድቀት ላይ ያለች ሀገር ነች ይሄ አሳዛኝ ታሪክ ነው በጣም ነው የማመሰግነው ዶክተር መድን ስለነበረን ጊዜ በመጨረሻ ሳልል ባላልፍ የምትለው ማስተላለፍ የምትፈልገው ተጨማሪ መልእክት ካለ መድረኩ ክፍት ነው ሪዮት በጣም አመሰግናለሁ ለዚህ ለፈጠርሽው እድልና አጋጣሚ በዋናነት በዚህ ጉዳይ ዙሪያ ማግኘት የሚገባውን አደጋ ያንዣበበው አደጋ ያለውን ያህል አቴንሽን ትኩረት እያገኘ አይደለም በተለይ ከኢትዮጵያውያን አንፃር ሁኔታው ያለበት ሌቭል በእውነት በጣም በእጅጉ የሚያሳዝን ነው ይሄ ከመንግስት አንፃር ብቻ አይደለም ዜጎችም ፐብሊክ ስኮላሮችም እስቲ እንንቀሳቀስ የሆነ ችግር ከተፈጠረ በኋላ ነው እንደ መነጋገር ችግር ከተፈጠረ በኋላ ነው እንደ ወይ ብሎ ማዘን በቃ ጭፍጨፋ ነው አሁን እየተከተለ እየመጣ ያለው ጭፍጨፋ ነው እጅግ ከባድ የሆነ ጭፍጨፋ ነው እና ይሄ ሁኔታ በከፍተኛ ሁኔታ በርትቶ መጥቶ ዜጎቹ ችግር ላይ ከመውደቃቸው በፊት እያንዳንዱ ሰው በዚህ ዙሪያ መንቀሳቀስ መቻል አለበት ፔቲሽኑን በተመለከተ እዛ ጋር ቅድም የጠቀስሽውን እሱን ስላስታወስሽ አመሰግናለሁኝ በአንቺ ሚዲያም በኩል ይሄንን ነገር በቂ ቁጥር ሰው መፈረም ያለበት ነው የሚሆነው በቀጥታ አሁን በአንድ በሁለት ቀን ጊዜ ውስጥ ለነዛ ልላክ የሚችል ነገር ስለሆነ ፔቲሽኑ በማህበረሰብ ዘንድ ሞቢላይዝ የሚደረጉ ፔቲሽኖች በአፍሪካ መድረኮች አስቸጋሪ የሆኑ የነበሩት የማህበረሰቡ ፕሬሸር ግሩፕ አጀንዳ እንዲያዝ ነው መጀመሪያ ላይ ማሳደር የሚገባ የነበረውና ፔቲሽን የሚያደርገው አሁን እንደ ጥሩ አጋጣሚ ሆኖ ጋና አጀንዳውን ኦሬዲ አስይዛለች ግን ደቡብ አፍሪካ ጋና ላይ አሁን ዘመቻ ከፍታለች በየቦታው በየኤምባሲው መልእክተኛ እየላከች ኖ እኔ ከግዛቴ እያስወጣው ያለሁት ወንጀለኞችን ነው ያለ ፍቃድ የሚኖሩትን ነው ይሄንን ሆኖ ባለበት ግን ጋና እኔ ላይ ጸረመጠ ጥላቻ የሚል ዘመቻ ከፍታብኛለች ስለዚህ ዝም በሉ እያለች ነው ሎቢ ለማድረግ በየሀገሩ በየኤምባሲው ሰዎችን እየጠራች የምታነጋግረው በየሀገሩ ደግሞ ሰዎችን መልእክተኛን የምትልከው ከደረሰው ግፍ በላይ ግፉን መናገሩ ራሱ በቃ ይሄ ነገር መቅረት አለበት ይሄንን እንዲያትበሉኝ እያለች ነው እያባበለች ያለችው ስለዚህ በየሀገራችን ባሉት ዲፕሎማቶቹ ላይ ጫና ማሳደር አንድ ነው ሁለተኛ ይሄ አሁን ፔቲሽን የተሰበሰበው ለኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የሚሄድ አይነት ፔቲሽን አይደለም አሁን ከ10 ቀን በኋላ ያለው የኤግዚኪዩቲቭ ካውንስሉ ነው የጠቅላላ የሚኒስትሮቹ ጉባኤ ነው ስለዚህ ለዚህ ለሚኒስትሮቹ ጉባኤ አዘጋጅ ቲም ነው ፔቲሽኑ የሚሄደው በተቻለ መጠን እጅግ ከፍ ያለ ቁጥር ሰው እንዴ አንድ ሰው እኮ እኔ ራሴ ኮንታክት ውስጥ ያለው ሰው እኮ አልፈረመም ስለዚህ ይሄንን ፔቲሽን መፈረም 5 ሰከንድ የማይፈጅ ነገር ነው እዚያው ጋር ሊንኳን ተጭኖ ሳይን ብለው እሷን ነገር ማለት ብቻ ነው ከዛ በኋላ ይሄንን ፔቲሽኑን ኦርጋናይዝ ከሚያደርገው change.org ከሚባለው ፍርማዎቹን ሰብስበን በቀጥታ ወደ ጉባኤ አዘጋጆቹ ወደ ኤግዚኪዩቲቭ ኮሚቴ ጉባኤ አዘጋጆቹ እንልካለን የፓን አፍሪካኑ ሁለቱንም አንድ ላይ መፈረም ነው የፓን አፍሪካኑ አሁን ላይ ስብሰባ አሁን ኦሬዲ አይደለም ያለው ፓን አፍሪካን ይሄንን ፔቲሽን ይዞ ጉባኤ አስቸኳይ ጉባኤ እንድጠራ የሚል አይነት ነገር ነው እሱ ረጅም ነው ግን ኢሚዲየት ውጤት ላይ አሁን የሚደርሰው ደግሞ የኤግዚኪዩቲቭ ነውና የኤግዚኪዩቲቭን ፔቲሽን በተቻለ መጠን
በ10 ሺዎች በመቶ ሺዎቹ ቢፈረምልን ከፍተኛ የሆነ ውጤት ሊያመጣ የሚችል ነው። ኤግዚኪዩቲቮቹ ጠበቅ ያለ ነገር ውሳኔ ከወሰኑና ደቡብ አፍሪካ ኃላፊነቱን እንዲወስድ ካደረጉ ይሄንን እንቅስቃሴ እዛ ጋር ሆኖ እየመሩ ያሉትን የነውጥ ቡድኖችን እዚያ ውስጥ አሁን ያሉ የዱዱላንም ሆነ የማርች እንደ ማርች ቀስቃሾችን ቁጥጥር ስር ለማዋል ከበቂ በላይ ምክንያት አለ። ምክንያቱም እነሱ በወጠኑት ብጥብጥ ነው አሁን ሰው እየተገደለ ያለው። ቅርብ ቀን የሞዛምቢክ ሰው ተገድሏል፣ 5 ሰው በዛ ብጥብጥ ነው እየተገደለ ያለው። የራሳቸው የደቡብ አፍሪካ ሰውም ደግሞ የሌላ ዜጋ የሌላ ጎሳ ተገድሏል። ቀደም ብሎ ባለውም ቢሆን የማርች እንደ ማርች እንቅስቃሴ በተጠራ ሰልፍ ወቅት ነው እና ይሄን ነገር ይዞ እነዚያን ቀስቃሾችን እስር ቤት ቢያስገቧቸው ለ1 ሳምንት ለ2 ሳምንት ሰዎቹ ከዛ በኋላ ተረጋግተው ከሀገር መውጣት ካለባቸው ተጣርቶ የሚወጡበት እፎይታ የሚሰጥ ነውና ፔቲሽኑን በመፈረሙ አንፃር እያንዳንዳችን እንቅስቃሴ ብናደርግ ትንሹ መርዳት የምንችለው ነገር ስለሆነ ይሄንን ነው አደራ ማለት እንፈልገው። ሪዮት በጣም አመሰግናለሁ። አንቺንም ሚዲያ እንደ ሁሉ ጊዜው የችግር ላይ የወደቁ ማህበረሰብ አካላት ድምጻቸውን የሚያሰሙበት አንድ መንገድ ስለሆነ በዚህ ስለሚያገለግል በእጅጉ አመሰግናለሁ። አድማጮችም ደግሞ ሚዲያን እንዲያግዙ ጥሪዬን አስተላልፋለሁ። አመሰግናለሁ ሪዮት። እሺ እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ማጂን ማጭቆ ጋር የነበረኝ ቆይታ ይህንን ይመስል ነበር። ሊንኮቹን በአስተያየት መስጫ ሳጥን ውስጥ አያይዘንላችኋል እንድትፈርሙ። ዶክተር መድን እንዳለው በጣም ትንሹ አስተዋጽኦ ማድረግ የምንችለው ነውና ቢያንስ ይህንን እንድናደርግ እንደዚሁ መጠየቅ እፈልጋለሁ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በሌላ ጊዜ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ቆያችኋለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።